አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1948 ዓመተ ምህረት የመጀመሪያ እጩ መኮንኖችን በመመልመል በምጽዋ ወደብ ጠርዝ ላይ በሚገኘው ገለልተኛ ደሴት ወይም ሼክ አብዱል ቃድር ደሴት ላይ የመጀመሪያውን የባህር ኃይል ኮሌጅ በማቋቋም መሠረቱን የጣለው የኢትዮጵያ ባህር ኃይል በየካቲት ወር 982 ዓመተ ምህረት ከሻቢያ ኃይሎች ጋር ምጽዋ ላይ ያደረገው ፍልሚያ፣ በዚያ ፍልሚያ ላይ በጦር አዛዦች የተፈጸሙ ሸፍጦችን እንዲሁም አንዳንድ የጦር አዛዦች የፈጸሙትን ጀብድና የከፈሉትን መሥዋዕትነት በተለያዩ አጋጣሚዎች በተሟላ መልኩም ሳይሆን ሳንሰማው አልቀረንም። በዚህ በምጽዋ ውጊያ ላይ ሁለት የኢትዮጵያ የጦር ጄኔራሎች ከሻቢያ ጋር ተመሳጥረው ገንዘብ ተቀብለው ለሰራዊቱ ሽንፈት አስተዋጽኦ እንዳደረጉም ሲነገር ቆይቷል። እነዚህ ሁለት የጦር ጄኔራሎች ሻቢያ ስልጣን ላይ እንደወጣ በአፋጣኝ ተለቀው ወደ አገር ቤት የመጡ ከመሆናቸውም በላይ የተለያዩ ሹመቶችንም ሊያገኙ በቅተዋል። ምርኮ ላይ የነበሩ ተራ ወታደሮች ጭምር ከምርኮ ባልተለቀቁበት ወቅት እነዚህ ሁለት ጄኔራሎች መለቀቃቸው፣ እንዲሁም ምልምል ወታደር ጭምር ፋሺስት እየተባለ በሚወገዝበት አገር አንድ የጦር ጄኔራል በሽግግር መንግሥቱ ፕሬዝደንት እስከ መሆን ደርሰው ነበር። ለመግቢያ ያህል ለታሪኩ ለምጽዋው መከራ ታሪክ ይህን ያህል ካልን ጄኔራሎቹ የመሩትን የምጽዋ ውጊያና ሸፍጡን በክፍል 5 ዝግጅታችን እንመለከታለን። አብራችሁን ቆዩ። በክፍል 4 ዝግጅታችን የባህር ኃይላችን በ1982 ዓመተ ምህረት ሻቢያን እንዴት አስጨንቆ መክቶ ይዞ እንደነበር ያደረሰውን ጥቃት እንዲሁም በባህር ኃይሉ ላይ የደረሰውን ሁኔታ በተመለከተ በሰፊው ማቅረባችን ይታወሳል። ከዚያም ስንጨርስ የባህር ኃይላችን የቀይ ባህርን የኢትዮጵያ ድንበር በሁለት የእዝ ቀጠናዎች ከፍሎ ይቆጣጠር እንደነበር ገልጸን እነሱም ከጢኦ የጠረፍ ከተማ በስተሰሜን እስከ ራስ ካሳር ድረስ ያለው የባህር ክልል በሰሜን ባህር እዝ ስር ሲሆን ከጢኦ በስተደቡብ እስከ ራስ ዱሜራ ያለውን የባህር ክልል የደቡብ ባህር ኃይል እዝ ይቆጣጠራል ብለን ነበር ታሪኩን ያቆምነው። እነሆ በክፍል 5 ዝግጅታችን ታሪኩን እንቀጥላለን። አብራችሁን ቆዩ። የምጽዋ መከራ። ከምጽዋ ጦርነት በፊት 75 ከመቶ የሚሆኑት የጦር መርከቦቻችን የባህር ኃይል ሰራዊት ትላልቅ እርሻዎችና የመርከብ ማቀቢያዎች የሚገኙበት ጣቢያ ነበር። ከጦርነት በኋላም በኖክራ ደሴት ላይ እንደገና እንዲቋቋም ተደረገ። በዚህ አቅሙም አዲስ ግዳጅ ተተልሞለት በመወጣት ላይ እንዳለ ተመልክተናል። ግንቦት 15 ቀን 1983 ዓ.ም የሁለተኛው አብዮታዊ ጦር አዛዥ ጄኔራል ሁሴን ሌሎች ጄኔራሎችንና ረዳቶቻቸውን ይዘው በየግንባሩ የሚዋደቀውን ጦር በትነው በአውሮፕላን ወደ አረብ አገሮች መኮብለላቸው እንደታወቀ ጥቂት ጄኔራል መኮንኖች ተሰብስበው ሰራዊቱ በሰላም አስመራን ለቆ እንዲወጣ ሻቢያ መንገድ እንዲከፍትለት፣ አለበለዚያ ግን በሕዝቡ ላይ ለሚደርሰው እልቂት ተጠያቂነት እንደሌላቸው በአስመራ ሬዲዮ ጣቢያ አማካይነት ጥሪ ያቀረቡ። በወቅቱ ብርጋዴር ጄኔራል ተስፋዬ አረሩ በራስ አነሳሽነት ጥሪ ማቅረባቸው ተነግረዋል። ነገር ግን ሻቢያ ለጥያቄው የሰጠችው መልስ በደቀ መሐሪ ግንባር በኩል ተኩስ መክፈት ስለነበር ከረን ያለው ጦር በመጀመሪያ የሻቢያን ከበባ ሰንጥቆ ወደ ሱዳን በመገስገሱ አስመራ ያሉትም ጄኔራሎች መኪናዎቻቸውን አስነስተው መንገድ ቀጠሉ።
በየግንባሩ ያለውም ጦር ቦታውን እየለቀቀ እነሱን መከተል ጀመረ። በዚህ መነሾ የኖክራን ስትራቴጂካዊ ጠባይ 100% ለወጠው። በመሆኑም የሰሜን ባህር ኃይል እዝ ኖክራ ላይ ያለውን የእዝ ጣቢያ ነቅሎ ከዳህላክ ደሴት ላይ አውሮፕላን ጣቢያ በመስራት ላይ ያሉትን የኮንስትራክሽን ሚኒስቴር አባላትን እንዲሁም ለጥበቃ ሥራ ተሰማርተው የነበሩትን የምድር ጦር አባላት በጠቅላላው 1660 ኢትዮጵያንን ይዞ ወደ አሰብ ለመጓዝ ወሰነ። እዚህ ላይ አንድ ሊገለጽ የሚገባ ቁም ነገር አለ። በ1970 ዓመተ ምህረት ደንጎሎና ጊንዳአ ላይ ሰፍኖ የነበረው ጦር ሲለቅ የባህር ኃይልን ሳያውቅ ነቅሎ የባህር ኃይል ማሰልጠኛ ዘርፍ ለሻዕቢያ ጦር እልህ መወጫ መደረጉን ነው። አሁንም በድጋሚ አስመራ ያለው ጦር አስመራ ለነበረው የባህር ኃይል ማሰልጠኛ ዘርፍ ለባህር ኃይል ኮሌጅና ለአስመራ ባህር ኃይል መደብ ሳያሳውቅ ሽሽት በመጀመሩ የሻዕቢያ ጦር ከአስመራ ጀምሮ እየተከላከለ ሱዳን እስኪደርሱ ድረስ ብዙ የባህር ኃይል አባላትን ሊፈጅ ችለዋል። በአንጻሩ ደግሞ የሰሜን ባህር ኃይል እዝ ለሁለተኛ ጊዜ የምድር ጦር አባላትን ከሻዕቢያ መንጋጋ ማላቀቁ የታሪክን ድግሞሽ ያሳየናል። ውድ የአዲስ 1879 ቤተሰቦች ታሪኩን እንዴት አገኛችሁት? አስተያየቶቻችሁን ጻፉልን። ለቤቱ አዲስ ከሆናችሁ ሰብስክራይብ ያድርጉት፣ ለወዳጅ ዘመዶም አጋሩት። ዝግጅቱንም ከፈቀዱ ላይክ ያድርጉት። እናመሰግናለን። ወደ ታሪካችን ባህር ኃይሉ ከምጽዋ አካባቢ በለቀቀበት ወቅት አብረው የተሰደዱ አንድ የባህር ኃይል መኮንን ተጨባጭ ሁኔታ እንዲህ ገልጸውታል። ከዳህላክ ደሴት የተደረገው የመጨረሻው የስንብት ጉዞና ፍጻሜው ይህን ይመስላል። ግንቦት 15 ቀን 983 ዓመተ ምህረት በወቅቱ በነበረው ሁኔታ ከአስመራ ይደረግ የነበረው ግንኙነት ተስፋ የሚያስቆርጥና የመጨረሻ ጊዜ ስለነበሩ አጠቃላይ የባህር ኃይል አባላትና የምድር ጦር አባላት ማለትም ከፍተኛ መኮንኖችና የመምሪያና የመርከብ አዛዦች ያሉበት አስቸኳይ የሆነ ስብሰባ ተደረገ። ከማዕከላዊው መንግሥት ሁኔታ መናጋት ጋር በተያያዘ ምክንያት በስብሰባው ላይ ወሳኝ የሆኑ ውሳኔዎች ተላለፉ። ዋነኛዎቹም እነዚህ ነበሩ። የሰው እልቂት ሳያስከትልና በጠላት ምርኮኛ ከመሆን ደሴቲቷን ያለምንም ችግር ለቆ መሄድ። ምክንያቱም ከአሰብ የደረሰልን ምግብ ከ2 ሳምንት ያልበለጠ ጊዜ ብቻ ሊያቆየን ስለሚችል ያለን የጥይት ብዛት ለብዙ ጊዜ ሊያዋጋን ስለማይችል ከአስመራ ያለን ግንኙነት ስለተቋረጠ የደሴቷ መውጫ የባህር በር ለመርከብ አንድ ብቻ ስለሆነች ከሩቅ በከባድ መሳሪያ ልትደበደብ ስለምትችል ደሴቲቷን ለቀን ወደ ሌላ ደሴት ለመሄድ አስቸጋሪ ስለሆነ ደሴቶቹ ማለት ናኩራና ዳህላክ ቢከበቡ በረሃብ ብቻ ስለምናልቅ እንዲሁም ከፍተኛ የሞራል ውድቀት ስለሚያስከትልና በነበረው ሁኔታ የማያስፈልጉ የግል እርምጃዎችን መውሰድ ስለሚያስከትሉና ሌሎች ተጨባጭ ሁኔታዎችን በማገናዘብ የተወሰደ እርምጃ ነበር። ሁለተኛ፣ ማንኛውም የባህር ኃይልና የምድር ጦር አባላት በሙሉ በመርከብ ላይ እንዲሳፈሩ ማድረግ። ሦስተኛ፣ ያሉት መርከቦች የውጊያ እንጂ የማጓጓዣ ስላልነበሩ የማያስፈልጉ ዕቃዎች እንዳይጫኑ ሁሉም የሰራዊቱ አባላት እንዲነገራቸው ማድረግ። አራተኛ፣ ማናቸውንም የወታደራዊ ሰነዶች ሆኑ ደብዳቤዎች በማያሳውቅ ሁኔታ ማቃጠል። አምስተኛ፣ ትተናቸው የምንሄዳቸውን መሳሪያዎች ከጥቅም ውጭ ማድረግ። ስድስተኛ፣ ሰላማዊ የመንግሥት ሠራተኞችን ከእኛ ጋር ይዘናቸው መሄድ። ሰባተኛ፣ የመጀመሪያ ጉዞአቸውን ወደ አሰብ ሄዶ ከሰራዊቱ ጋር መቀላቀል። ነገር ግን የአሰብ ሁኔታ አስጊ ከሆነ አቅጣጫን ወደ አጎራባች አገር መቀየር ነበር። ግንቦት 17 ቀን 983 ዓመተ ምህረት በግምት ወደ 11 ሰዓት አካባቢ ሁሉንም ነገር እንደ ዕቅዳችን ካጠናቀቅን በኋላ ትላልቅና ትናንሽ መርከቦችን ይዘን ናኩራንና ዳህላክ ደሴቶችን ለቀን ወደ ደቡብ አቅጣጫ መጓዝ ጀመርን።
ከአሰብ አካባቢ ሁኔታዎች መጥፎ ስለነበሩ ጉዟችን በአዝጋሚ ሁኔታ ወደ ሳውዲ አረቢያ ወደ ጂዛን ወደብ አመራን። ግንቦት 19 ቀን 983 ዓመተ ምህረት በግምት ወደ 15 ሰዓት አካባቢ ፈረሳን ደሴት አካባቢ ሁሉም ትላልቅ መርከቦች መልህቃቸውን በመጣል ቆሙ። ትናንሽ መርከቦች ደግሞ ከትላልቅ መርከቦች ጎን ለጎን ተጠግተው ቆሙ። በዚሁ ከሰዓት በኋላ የፈረሳን ደሴት አዛዥ ዘንድ በመሄድ የኛ የጦሩ አዛዦች ከተነጋገሩ በኋላ ከብዙ ውጣ ውረድ በኋላ ለመቆየት ቻልን። የሳውዲ አረቢያ መንግሥትም ምግብ፣ ውሃ፣ ነዳጅ ከሰጠን በኋላ የታመሙትን አስፈላጊውን ሕክምና አደረጉላቸው። ምንም እንኳን መርከቦቹ ብዛት ቢኖራቸውም በየመርከቦቹ የተመደቡት የሰራዊቱ አባላት ከመጠን በላይ ብዛት ስለነበራቸው ከንጽሕና ጉድለትና መፈናፈኛ ቦታ በማጣት የበሽተኞች ቁጥር እየበዛ ሄደ። ለምሳሌ ያህል በጫኝ መርከብ ወደ 700 ሰዎች፣ በታንከር ወደ 500 ሰዎች፣ በኤልሲቲ 1039 ወደ 600 ሰዎች የሚሆኑ ነበሩ። በመሆኑም ያን ሁሉ ሰራዊት ይዞ በመልሕቅ ለብዙ ጊዜ ለመቆየት ስለማይቻል ከሚመለከታቸው ማለት ከተመደበልን የሳውዲ አረቢያ የባሕር ኃይል መኮንን ጋር በመነጋገር ወደ መሬት እንድንወርድ ተጠይቆ ከ2 ሳምንት በኋላ ወደ ደሴት እንድንሄድ ተፈቀደልን። ሰኔ 8 ቀን 983 ዓመተ ምህረት ከነበርንበት መልሕቃችን በመሰብሰብ ወደ አሚና ደሴት ተጓዝን። ሁለቱ ላንዲንግ ክራፍቶች ቢች ካደረጉ በኋላ ሌሎቹ 12 መርከቦች በሁለቱ ትላልቅ መርከቦች ግራና ቀኝ ተጠግተው ቆሙ። ሰውም ተቻኩሎ ወደ ደሴቷ ወረደ። የሚመለከታቸው መኮንኖች ከመርከቦች ወርደው ቦታውን በመጠኑ አዩት። ደሴቷ ማንም ሰው የማይኖርባት ለጥ ያለች ትንሽ ደሴት ነበረች። ብዛት ያላቸው ድንኳኖች ስለመጡልን በተቻለ መጠን ሥርዓት ባለው አተካከል እንዲተከሉ ተደርገው የሰራዊቱ አባላትና ሰላማዊ ሠራተኞች ተመድበው እንዲኖሩ ተደረገ። የመርከብ አባላት ግን በተመደበላቸው መርከቦቻቸው እንዲኖሩ ተደረገ። መርከቦች ራሳቸው ለአባሎቻቸው ምግብ እንዲያዘጋጁ፣ መሬት ያሉ ደግሞ በአንድነት በሳዑዲ በተመደቡልን አስመጋቢዎች እንዲመገቡ ተደረገ። የሕክምና ባለሙያዎችም ተመደቡልን። 2 አነስተኛ ጄኔሬተሮች ተሰጥተውን ለማታ መብራት እንጠቀምባቸው ነበር። በዚህ መልኩ ለብዙ ወራቶች በደሴቲቱ ላይ ተገልለን ኖርን። በአጠቃላይ ከናኩራና ከዳህላክ ደሴቶች የወጣ ነው በግምት ባሕር ኃይል 620፣ ምድር ጦር 1824፣ ሰላማዊ ሠራተኞች 135፣ ጠቅላላ ድምር ወደ 2579 ነበርን ይላሉ የታሪኩ ጸሐፊ። የመጨረሻውስ የምጽዋው ነገር እንዴት ሆነ ካላችሁ በክፍል 6 ዝግጅታችን ታሪኩን ይዘን እንመጣለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879